በ1953 ዓ.ም በሚኒስቴር መስሪያ ቤት ደረጃ የጡረታ ሚኒስቴር በሚል ስያሜ የተቋቋመው የኢፌዴሪ የመንግሥት ሠራተኞች ማኅበራዊ ዋስትና አስተዳደር በኢትዮጵያ የማኅበራዊ ዋስትና ፕሮግራሞች ውስጥ በዕድሜ፣ በጤና ጉድለት፣ በሞት ለተተኪዎችና በሥራ ላይ ጉዳት የመንግሥት ሠራተኞች ገቢ እንዳይቋረጥ የጡረታ አበል ክፍያ አገልግሎቶችን የሚሰጥ መንግሥታዊ ተቋም ነው። ረጅም ዓመታትን ለመንግሥት ሠራተኞች የማኅበራዊ ዋስትና አገልግሎትን በመስጠት ላይ የሚገኘው ይህ አንጋፋ ተቋም ከቋሚ ሠራተኞች ባሻገር በጊዜያዊነት ወይም በኮንትራት በመንግሥት መሥሪያ ቤቶች ተቀጥረው የሚሰሩ ዜጎች የማኅበራዊ ዋስትና ሽፋን እንዲያገኙ አድርጓል። አስተዳደሩ ሲቋቋም 37 ሠራተኞችን በመያዝ በዋናው መስሪያ ቤት ብቻ አገልግሎቱን ይሰጥ የነበረ ሲሆን በአሁን ሰዓት በአጠቃላይ በ103 ጽሕፈት ቤቶች ወደ 800,000 የሚሆኑ የጡረታ ባለመብቶችና ከ3 ሚሊዮን በላይ ለሚሆኑ የመንግሥት ሠራተኞች አገልግሎት በመስጠት ላይ ይገኛል። ተደራሽነቱን ለማስፋት ተገልጋዮች በ13 ባንኮችና ባንኮች የማይደርሱበት ቦታ ደግሞ በማይክሮ ፋይናንስ በኩል በአቅራቢያቸው አገልግሎት እየሰጠ ያለ ሲሆን ቅሬታዎችን በሚመለከት ተገልጋዮች በሚገኙበት አካባቢ ሆነው በቨርቹዋል አገልግሎት እንዲያገኙ በማድረግ የጡረታ ባለመብቶችንና የመንግሥት ሠራተኞችን መረጃና ማስረጃዎችን ዲጂታላይዝድ በማድረግ የተገልጋዮች ማስረጃ ልውውጥ በኢ-ኦፊስ እና በኢ-ሰርቪስ አገልግሎት እንዲያገኙ እንዲሁም በ8926 ነፃ የስልክ መስመር አገልግሎት በመስጠት ላይ ይገኛል። በተጨማሪም በግሉ ክፍለ ኢኮኖሚ ተሰማርተው የሚገኙ ዜጎች የማኅበራዊ ዋስትና ሽፋን እንዲያገኙ ጥናት በማካሄድ ለመንግሥት አቅርቦ በ2003 ዓ.ም የግል ድርጅቶች ሠራተኞች ማኅበራዊ ዋስትና አስተዳደር እንዲቋቋም አድርጓል። የመንግሥት ሠራተኞች ጡረታ አዋጅ ቁጥር 1267/2014 መጽደቅን ተከትሎ ህዳር 2 ቀን 2015 ዓ.ም በሚኒስትሮች ምክር ቤት ደንብ ቁጥር 522/2015 የመንግሥት ሠራተኞች ማኅበራዊ ዋስትና አስተዳደር በሚል ስያሜ በከፊል የፋይናንስ ተቋምነት እንደገና እንዲቋቋም የተደረገው ይህ አንጋፋ ተቋም አገልግሎት አሰጣጡን ማሻሻል የሚያስችለውን ሪፎርም ተግባራዊ ማድረግ ከጀመረበት ጊዜ አንስቶ በርካታ ለውጦችን አምጥቷል። ለአብነት ያህል የአስተዳደሩ የፋይናንስ እንቅስቃሴ በ2012 በጀት ዓመት ከ1 በመቶ በታች የነበረው የወለድ ምጣኔ የተለያዩ የኢንቨስትመንት መስኮች በማስፋት በ2017 ዓ.ም ወደ 12.4 በመቶ ማድረስ የተቻለ ሲሆን በዚህም የጡረታ ባለመብቶችን የኑሮ ጫና ለመቀነስ ዝቅተኛ የጡረታ አበል ክፍያ ማስተካከያን በማድረግ በ2010 በጀት ዓመት ብር 744 የነበረው በ527 በመቶ ማሳደግ ተችሏል። ከዚህ ጋር በተያያዘ ለጡረታ ባለመብቶች ዓመታዊ ክፍያ በ2012 በጀት ዓመት ብር 8.1 ቢሊዮን የነበረው በ2017 ወደ ብር 25.7 ቢሊዮን ደርሷል። የጡረታ ፈንዱን አስተማማኝነትና ዘላቂነት ለማረጋገጥ አስተዳደሩ በተለያዩ አዋጭና አትራፊ የኢንቨስትመንት መስኮች ላይ መሰማራት መጀመሩ ሌላው ተጠቃሽ ተግባሩ ነው። በዚህም ባለፉት 6 ዓመታት በአጠቃላይ ከ12 ቢሊዮን ብር በላይ የሚገመት ቋሚ ሀብት ማፍራት ችሏል። ለአብነትም በአዲስ አበባ ከተማ ፒያሳ አካባቢ ዋስትና የንግድ ማዕከል በሚል ስያሜ ለንግድና ለተለያዩ አገልግሎቶች የሚውል ባለ 21 ወለል ግዙፍ ሕንፃ ያስገነባ ሲሆን በአዲስ አበባ ቦሌ አካባቢ፣ በባህር ዳርና በሐዋሳ የተለያዩ አገልግሎቶችን የሚሰጡ ሁለገብ ሕንፃዎችን በማስገንባትም ሥራ አስጀምሯል። በዲዛይናቸውና በውበታቸው አስደማሚ የሆኑ ዘመናዊ ሕንፃዎችን በሐረርና በጅማ ከተማ በማስገንባት ላይ ይገኛል። ከዚህ በተጨማሪ ዋናው መስሪያ ቤት በሚገኝበት 4 ኪሎና በሸገር ከተማ ኮዬ ፈጬ ስማርት ቪሌጅ ለመገንባት ዕቅድ ይዞ በመንቀሳቀስ ላይ ይገኛል። አስተዳደሩ ከመደበኛ ሥራው ጎን ለጎን በአዲስ አበባ ከተማ ጉለሌ ክፍለ ከተማ፣ በሲዳማ ክልል ይርጋለም ከተማ፣
በኦሮሚያ ሸገር ከተማ ፉሪ ክፍለ ከተማና በባህር ዳር ከተማ የአቅም ውሱንነት ያለባቸውን አረጋውያን ቤት በማደስና በመገንባት የመማር ማስተማሩን ሂደት ለመደገፍ አዲስ አበባ ውስጥ ለሚገኙ በርካታ ትምህርት ቤቶች በሌማት ትሩፋትና በተማሪዎች ምገባ ሀገራዊና ማህበራዊ ኃላፊነቱን ሲወጣ ቆይቷል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር